ለታዘዝ ካናዳ መሄድ ፈልጌ ነበር። ካናዳ ከሰው ነው የሰማሽው? እንዴት ነው? ብዙ ምስክርነት የሚሰጡ አሉ። ቲክቶክ ላይ ነው ያገኘሁት ነው ሳየው ቶሎ ነው የመጣሁት። አቤት ወንድም ካናዳ መሄድ ፈልጌ ተሰለፍ ቦታ ያዛሽ ጋር ሊፈጠር ምን ነበር እናት ካናዳ መሄድ ፈልገሽ? ቁጭ ባሉ ጥሩ ቪዛ ነፃ ነው። ፓስፖርት አለሽ? አይ ፓስፖርት የለኝም። ፓስፖርት እንጨርሳለን፣ ችግር የለም። 25,000 ብር ነው አስቸኳይ። ከዛ ፎርም መሙላት ብቻ ነው። ስምሽን ንገሪ። ሰላማ ተስፋዬ። አንቺ እኔ እኮ የድረማጋትላለሁ ፊልም መስሪያ ልጅ ነኝ። ኧረ እኔ አይደለሁም፣ እሷ ሌላ ናት። ሌላ ሰው ነኝ። ልቅ ቶሎ መዝገብ። ሌላ ሰላም ተስፋዬ። ትምህርት እስከ ስንት ነው የተማርሽው? እስከ 10 ነው የተማርኩት እኔ። እስከ 10 ተምረሻል? እስከ 10 አዎ፣ እስከ 10 ተምረሻል። እንዴት ትግስትሽ በጣም ጎበዝ። እስከ 10 እዛ ካናዳ እኮ እንዳለኛ የምንልካቸው ከ8 እኮ ነው። ከ7 እንልካለን፣ ከ4 እንልካለን፣ ነፃ እንልካለን። ነፃ ምንም እውቀት ማተር አያደርግም ካናዳ ለሚሄድ። ታዲያ ያለ እውቀት ያሰሩናል እንዴ? እስከ 10 አንቺ እኮ እዛ ኦልሬዲ በቃ ነርስ ነው ማረግሽ። ነርሲንግ። ኧረ እኔ ግን ነርስ እኮ አይደለሁም። ጭራሽ ስራም እሱ ነው የሚመርጠው። ይኸውልሽ ነርስ ስልሽ ነርሲንግ ሆም የሚባል አለ እዛ። ነርሲንግ ሆም ማለት ሽማግሌና አሮጊት እዛ ሀገር ይኸውልሽ ልጆቻቸው አይጦሯቸውም። አመተው እንደ ቁጭ አድርገዋቸው ይሄዳሉ። በኋላ በቃ ምግብ ብሎ እንዲህ ማጫወት ነው። በቃ ተወዘውያለሽ ዝም ብለሽ እዛ ማጫወት ነው። አሮጊት መንከባከብ ነው። ግን ብሩ መላው በጣም ከባድ። እዛ ስትጠየቂ ስምሽ ማን ነው? ሲስተር ሰላም ተስፋዬ። የ3 ልጆች እናት ነሽ። እኔ አንድ ልጅ ነው ያለኝ። እኔ 3 ሰጥቼሻለሁ። አንድ ላይ G+3 4 ልጅ ይቅርታ፣ የ4 ልጆች እና ለመሰለሽ እንደዛ ነው። በቃ እኔ ፕሮፋይል እሰራልሻለሁ፣ የሚያሰጥ ፕሮፋይል ነው የምሰራልሽ። እሺ ወይኔ ሰውዬው ፕሮፋይሏን አበላሻ። እሺ ዜግነት ኤርትራዊ ብዬሻለሁ። ከኢትዮጵያ አይደል ዘመዴ? አንቺ ነሽ የምታውቂው፣ እኔ ነኝ የማውቀው የሚያሰጠው። ከኢትዮጵያ እኮ ነው የምሄደው። እዛም ሲጠይቁኝ ምን ይላል? ኢትዮጵያ ኤርትራ ለጉብኝት አይመጡም። ዝም ብዬ የምሰጥሽን ነገር ተቀበይ አንቺ። እሺ ጭራሽ ዜግነቷንም ነጠቃት እኮ። ፓስፖርት አዲስ ነው። ቁጥሩን በግምት ልጻፈውና ይስተካከላል። አይዲ 1526። አሁን ምንድነው ሁለት አይነት ቪዛ አለ ይልሽ። እኔ አይተሻል። እዚህ ጋር ምን ይላል? እዚህ ጋር ካናዳ በነፃ የነፃው ግን 2 ዓመት ይፈጃል። ትጠብቂያለሽ? አልጠብቅም። 2 ዓመት። የአስቸኳይ ፎርም ላውጣ? 0945 ያዥ። አሁን የነገርኩሽ ቁጥር ቴሌብር ላይ 3000 ብር አስቸኳይ አደረኩት። አይሽ እዚሁ አፕግሬድ ማድረግ ይቻላል። እኔ ኪስ የሚገባ አይደለም ይሄ። የካናዳ መንግስት አርጎ የሚቀበለኝ ብር ነው ይልሽ። 3000 ብር ልኪያለሁ። 3000 ብር ቆመስ 80% ወጪውን የሚሸፍነው ወጣቶች ኮትኩቶ ማልማት ሚኒስቴር አለ። አሁን ካንቺ የሚጠበቀው 20%። 20%ቱ ምንድነው? የሲኦሲና የብዘና ሙያ ማሙያና የእርከንና እርካም መርገጫ የሚባል አለ ከሀገር ስትወጥ 20%። አሁን ገና ከዚህ ከ3000 ብር ሌላ ክፍያ አለ። ካናዳ ለመሄድ 1 ሚሊዮን ብር የሚያስከፍል አለ፣ 200,000 ብር የሚያስከፍል አለ፣ 3 ሚሊዮን ብር የሚያስከፍል አለ። እነሱም ጋር ደውሎ መሄድ መብትሽ ነው። እሺ እሱማ ስራው ግን ያው እኔ ጥያቄው ልጠይቅህ ብዬ ነው። አክሰፕታንስ ሌተር የሚባል አለ ይልሽ። ምን ተቀብለንሻል የሚለውን እጅሽ እንደገባ እሱን አንብበሽ ነው የምትከፊው። ተቀብለንሻል የሚለው ከመጣልሽ እሱ ሲመጣ 25,000 ብር የሚከፈል። ቀስ በቀስ አጠባት እኮ። ተቀብለንሻል። ይኸው እናት ተቀብለንሻል። አክሰፕታንስ ሌተር መጥቶልሻል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። አክሰፕታንስ ሌተር በዚህ ፍጥነት አክሰፕታንሱ መጣ አይደል? 20,000 አስገቢ ቴሌብር ላይ። ከዛ በቃ ጨረስኩ፣ ሄዳለሁ። ቪዛውን ስናውት ያለ ቪዛ ይኬዳል እንዴ? እኮ ተቀብለንሻል ነው ደብዳቤ ነው። የካናዳ መንግስት አየሽና ተመቸሽ እችትም ጣለ ይልሽ። ይሄ ተቀብለንሻል። አሁን ደግሞ ቪዛ አለ። እሷን 20,000 እንዳስገባሽ ቪዛው ያልቃል። በአሁኑ ላስገባው? አሁን ባስገባሽ ቴሌብር። አሁን ውክልና ያልሽ መንግስት ይሄን ክፍያ እንድሰበስብ የሰጠኝ ውክልና ላሳይሽ። በደረጃ አጥናው ፍትህ ቢነጋ ስም ይሄው ውክልና በሱ ስም ቴሌብርም የኢትዮጵያ ንግድ ባንክ ክፍያ እንድቀበል ውክልና መንግስት የሰጠኝ ይሄው ማህተሙና የሚኒስትሩ ፊርማ ይሄው። ስለዚህ በሱ ላስገባ። ይሄው 20,000 ብር ጎበዝ። በቃ በነፃ ብሎ ይሄ ሁሉ ካስከፈለ ታዲያ ምንም በነፃ ሆነ። ልክ ስታስገቢ ቪዛው መጣ። ፎቶ ይዘሻል? አዎ ይዣለሁ። አንተ ተለው የቪዛ ፓስፖርት ሳይዝ ፎቶ ይዘሻል? እህቴ የሰው ደስታ ያስደስታችኋል? ይሄው ካናዳ ቪዛ መጣላት እልል በሉ እስቲ። እሰይ በእውነት ቪዛ እንደዚህ እንዳለ ሰርተፍኬት ፎቶ ተመቶበት የሚሰጥ ነገር ነው እንዴ? አይ አይመስለኝም። እንኳን ደስ ያለሽ እህቴ። እንኳን በዚህ ፍጥነት ይሄው አሳያችሁ ለእህቶችሽ አሳያቸው። እነሱም ነገ ጠዋት ያንቺ ድል ተቋራጭ ነው የሚሆኑት እኮ። ጨረስሽ ቪዛ ጨረስሽ። ያው ለመብረር አንድ ነገር ብቻ ቀረ። ምን ይቀረኛል? ኢንሹራንስ ግዴታ ነው።
እኔ ካላመመኝ ኢንሹራንስ ያላዘ ሰው አውሮፕላን ላይ እግሩ አይወጣም። ይሄ የዓለም አቀፍ አቪዬሽን እና ኮንቬንሽን ህግ ነው። ኢንሹራንስ 200 ሺህ ታስገቢና አሁን ይመለስልሻል እንዴ። ቆይ እሺ ካናዳ በነፃ የሚለው ታዲያ ምኑ ነው? ኢንሹራንስ እኮ ካልታመምሽ ምን ይሆናል? ይመለሳል። አይገርምም? እሺ ቴሌብር ላይ ግን አሁን እሱን መላክ አልችልም። ንግድ ባንክ አካውንት አለሽ? አዎ ይኸው ውክልናዬ መንግስት የወከለኝ አሳየው ሻር ዶክመንቱ። እሺ ነው አሁን ብሩን ከማስገባቴ በፊት ቢሮ የት ነው? አሁን አንተ ያለው መንገድ ላይ ነው። የካናዳ ኤምባሲ ቢሮ እንደዚህ መንገድ ላይ? ይሄ ነገር እውነት ነው ወይስ እየዋሻ ነው? ካናዳ ኤምባሲ ግቢ ውስጥ ሳር ቤት ስትመጪ ዚሌክስ ቢልዲንግ ላይ ሁለተኛ ፎቅ 203 ደረጃ አጥናፉ ብለሽ ብትመጪ የኔ ቢሮ ነው። ግን ቀጠሮ አስይዘሽ አሁን ታዲያ ለምን እዚህ ምን ትሰራለህ ታዲያ? ኦፊስ ለምን አንመጣም? በቀን 15 ሰው ነው የምናስተናግደው። 8700 ሰው ወረፋ ይዟል። የ6 ወር ወረፋ ጠብቀሽ መምጣት ትችያለሽ። መብትሽ ነው። አምጪው ቪዛውን። አይ አይደለም ገንዘቡ ይመለስልሻል። እኔ ጨቅጨቃ ሰው አልፈልግም። በቃ ሂጂ ተነሽ ከዚህ ወንበር ላይ። ኧረ እሺ ሲጀመር ለምናችሁ እግር ስማችሁ ትገቡና ቢሮ ውስጥ ከገባችሁ በኋላ ቢሮ የታለ? እኔ ህብረተሰቡን ወርዳችሁ አገልግሉ፣ ዝቅ ብላችሁ በየሰፈሩ ቪዛውን አድሉ ተብለን ነው እንጂ የመጣሁት ቢሮ የትየዛ ሲጣ የሚቀጠቅጠኝ ከፍላለሁ። ይገርም አንድ ሺህ 32 ይሄው 32 ከነ ፓስፖርቱ ስንት ነው የማስገባው? ፓስፖርቱን 30 ሺህ ጨምሪበት። 230 በአገልግሎታችን ከተደሰትሽ ያው የሻይ ነገር ማለት ይቻላል። ነገ ቤተሰብ ይዘሽ መምጣት፣ ጓደኛ መጠቆም፣ ለአካባቢው ማህበረሰብ እኛ ቅናሽ እናደርጋለን። አሁን አንቺ ኦልሬዲ በቤተሰብ አንቺ አሁን ሰው ቢመጣ ቢያንስ 1000 ብር እንቀንሳለን ካለው ከመመዝገብ። እኔ በጣም ብዙ ሰው ነው የማውቀው። በጣም መሄድ የሚፈልግ ብዙ ሰው አውቃለሁ። እውነቴን ነው። ቆይ ታዲያ ትክክለኛ የጉዞ መረጃ የሚገኘው ኬት ነው? ጉድ ፈላ ዘንድሮ። ይሄ ነገር ይቅርብኝ ወይስ እንዴት ላድርግ? እየተንከራተቱ ከሚበሉ ታዲያ መተው እዚህ ጋር በነፃ ቢስተናገዱ። እሺ አስገብቻለሁ። አሁን መቼ ነው መጥቼ የምወስደው? እሺ ይደወልልሻል። በዲሊቨሪም በቤትሽ ድረስም ሊመጣ ይችላል። የዲሊቨሪው 2,000 ብር ካስገባሽ አትንከራተችም። ቤት ድረስ። አይ ችግር የለውም። ምን ሄጄ ወስዳለሁ። ነገ በቃ ነው እዚሁ ጋር ቀጥታ መተሽ ቪዛሽን መውሰድ ብቻ። እሺ አመሰግናለሁ። ደህና ዋል። መልካም ጉዞ። እሺ መልካም ጉዞ። እንዴ ቪዛይስ ይቅርታ ደውላቸው እንደመኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ወይኔ ሰላም ይበለኝ። ብዙ ሰዎች እንግዲህ የኔን ቪዲዮ እየቆረጡ ብር አስገቡ ክፈሉ ያሉ እንደሚያጭበረብሩ በይፋ እያየን ነውና ኤአይ የፈለግነውን ኮርስ ሊያስተምረን በፈለግነው ጉዳይ ሊያማክረን ረጅም ሰዓት ብናወራው ሊያዳምጠን ሀሳብ ሊሰጠን ዝግጁ ነው። በተለይም ደግሞ የእኛን ህይወትና የእኛን ስብዕና የሚረዳ እኛ ላይ ትኩረት አድርጎ የሚመክረንና የሚያማክረን ኤአይ ከፈለግን አሁን በምንሰጣችሁ አጭር ስልጠና ብቁ የሆነ የእናንተ የኤአይ አማካሪ መፍጠር ትችላላችሁ። ኢንተርኔት ያለው ሰው ሁሉ ኤአይን ተጠቅሞ ራሱን ማሳደግ ይችላል። እንግዲህ ይህንን ስልጠና ለመመዝገብ የዶንኪ ቲዩብ ስልኮች 0913 610673 0975 51 6360 0973 35 7777 ላይ ደውላችሁ አሊያም እዚህ ቪዲዮ ስር በምታዩት ሊንክ መመዝገብ ትችላላችሁ። በነገራችን ላይ ስልጠናው ሲካሄድ አዲስ የቢዝነስ አይዲያ የምንጠቁማችኋለን። በተለይ ኤአይን ተጠቅማችሁ በትንሽ መነሻ ካፒታል ልትሰሩት የምትችሉት ቆንጆ የቢዝነስ አይዲያ ማዘጋጅተናል። ስትደውሉ የዶንኪ ቲዩብ ባለሙያዎች ያስተናግዷችኋል። ክፍያው 1500 ብር ፕላስ ቫት ነው። የምትከፍሉበት የንግድ ፍቃድ ስም ጥንቅቅ መልቲሚዲያና ኤቨንት ኦርጋናይዘር፣ አካውንቱ ጥንቅቅ መልቲሚዲያና ኤቨንት ኦርጋናይዘር የሚል ካልሆነ በፍጹም ክፍያ እንዳትፈጽሙ። በዚህ አጭር የኤአይ ግንዛቤ ማስጨበጫ አጭር ትሬኒንግ ላይ በአካል እንገናኛለን። እወዳችኋለሁ።